ትናንት በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ኤሚሬትስ ላይ አርሰናልና ሪያል ማድሪድ ተጫውተው አርሰናል ይህንን ጨዋታ 3-0 በሆነ ውጤት አሸንፏል። ገና ጨዋታው ከመጀመሩ በፊት በኤሚሬትስ የነበረው ድባብ እጅግ በጣም ልዩ ነበር። እነዚህ ሁለት ቡድኖች 2006 ላይ ልዩ ታሪክ አላቸው። በቻምፒየንስ ሊግ የተገናኙት 2006 ነው። ከዚህ አስቀድሞ ቴሪ ዳንኤል፣ ኦንሪ፣ ፋብሪጋስን የመሳሰሉ ኮከቦች በአርሰናል በነበሩበት ጊዜ ተገናኝተው አርሰናል የፍጻሜ ተፋላሚ ሆኖ በባርሴሎና 2-1 በተሸነፈበት የውድድር ዓመት ማለት ነው። በዛ ውድድር ላይ ቴሪ ዳንኤል፣ ኦንሪ ቤርናቢው ላይ በጣም ግሩም የሚባል ጎል አስቆጥሮ 3-4 ተጫዋቾችን አልፎ ከመሃል ሜዳ ጀምሮ ኳስ እየገፋ ሄደው ያስቆጠራት ጎል በቻምፒየንስ ሊግ ታሪክ ከሚታወሱ ምርጥ ጎሎች መካከል አንደኛዋ ነች ያለምንም ጥርጥር። በዛ ላይ ደግሞ በዛው ቤርናቢው ላይ ለመጀመሪያ ጊዜ ከእንግሊዝ ያሸነፈው አርሰናል ነው ሪያል ማድሪድን። ግን እነዚህ ሁለት ክለቦች ብዙ ጊዜ እርስ በርስ ተገናኝተው አያውቁም። በእርግጥ አርሰናል ከ6 ዓመታት በኋላ ከቻምፒየንስ ሊግ ጠፍቶ ነው የመጣው። ሲመለስ ግን በጣም በጥሩ አቋም ነው የመጣው። ስለዚህ የቀደመ ታሪክም ነበራቸው። አንድ ደርሶ መልስ ጨዋታ ቢሆንም የመልሱም ጨዋታ በተመሳሳይ በጣም ከባድ እንደነበረ ይታወሳል። ማድሪዶች ውጤቱን ለመቀልበስ ሮናልዶ፣ ሉዊስ ናዛሪዮ፣ ዴሊማ፣ ዚነዲን ዚዳን፣ ራውልን የመሳሰሉ ሮቤርቶ ካርሎስን፣ ካሲያስን የመሳሰሉ ኮከቦች የነበሩበት ስብስብ ነው። ቤካም ኦፍኮርስ ምርጥ ስብስብ ነበረና በዛ ስብስብ እስከ መጨረሻ ታግሎ ነበረ። በመጨረሻ አቻውቶ በድምር ውጤት 1-0 ነበር አርሰናል ያጠናቀቀውና ይሄ ስሜት አለ። ትናንትና ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ ወደ ኤሚሬትስ ከሄደ በኋላ ወደ አርሰናል ከሄደ በኋላ የሜዳውን ድባብ ፍጹም ቀይሮታል። እሱ ከመምጣቱ በፊት በጣም ደካማ ስለነበረ አርሰናል ሜዳ ውስጥ የነበረውም ድባብ ደካማ ነበረም። በዛ ላይ ደግሞ አርሰናል ውጤት እያጣም ስለነበረ ደጋፊዎችም ተከፋፍለው ነበረ። ደስ የሚል ድባብ አልነበረም በስቴዲየም ውስጥ። ይህንን ሁሉ አንድ አድርጎ አሁን በአውሮፓ ከምርጥ የስቴዲየም ድባቦች መካከል ወደ አንደኛው ቀይሮታል። ሊቨርፑል፣ ቦሩሲያ ዶርትሙንድ፣ ባየር ሙኒክን የመሳሰሉ ክለቦች ሲጫወቱ በሜዳቸው ላይ ደጋፊው እጅግ በጣም ልዩ እንደሆነ ይታወቃል እና አሁን ኤሚሬትስ አንደኛው ስቴዲየም እየሆነ መጥቷል። ትናንትናም ጨዋታው ከመጀመሩ በፊት አሰልጣኙ ሚኬል አርቴታ እንደተናገረው ከጨዋታው በፊት እንድትመለከቱ አይደለም የምንፈልገው የጨዋታው አካል እንድትሆኑ እንድትጫወቱ ነው የምንፈልገው ብሎ ለደጋፊው መልእክት አስተላልፎ ነበረና ኤሚሬትስ ላይ ትናንትና የተመለከትነው ያንን ነበረ። ተሳክቶላቸዋል ለፍላጎታቸው በትክክል ክለቡም ተጫዋቾችም ስብስቡም ያንን ነው ሜዳ ላይ በደንብ ማሳየት የቻለው። ዴክላን ራይስ በ58ኛውና በ70ኛው ደቂቃ፣ ሚኬል ሜሪኖ በ75ኛው ደቂቃ ጎሎችን አስቆጥረዋል። ሉዊስ ስኬሊ 75ኛው ደቂቃ ላይ ሚኬል ሜሪኖ ጎል ሲያስቆጥር አሲስት አድርገዋል። በ13 ደቂቃዎች ነው ጎሎችን ያስቆጠረው አርሰናሎች። ግን ከጨዋታው ከመጀመሪያው ደቂቃ ጀምሮ በደንብ ተጭነው ጨዋታውን ተቆጣጥረው ለመጫወት ሞክረዋል። በእርግጥ ዋነኛውን ግልጽ ሙከራ ያደረጉት ሪያል ማድሪዶች ናቸው። በ20ኛው ደቂቃ በኪሊያን ምባፔ የመጀመሪያውን ሙከራ ያደረጉት አርሰናሎች ምድል ፈጥረው ነበረ። ከዛም አስቀድሞ ኪሊያን ምባፔም ከረዥም ርቀት የመታው ኳስ ነበረ። ግን በቀጥታ ግብ ጠባቂና ተጫዋች ተገናኝቶ ግልጽ ሙከራ የተደረገው በሪያል ማድሪድ ነው። ኪሊያን ምባፔ ከጁድ ቤሊንግሃም ያገኘውን በጣም ግሩም ኳስ ነው ጁድ ቤሊንግሃም ያቀበለው። ፍጥነቱን ተጠቅሞ ኪሊያን ምባፔ ኳሱን ከተቆጣጠረ በኋላ ወደ ጎል የመታውን ኳስ ሌላኛው አስደናቂ ተጫዋች ዴቪድ ራያ የአርሰናሉ ግብ ጠባቂ መልሶበታል። በሪያል ማድሪድ በኩል በዚህ ሰዓት የዓለማችን ምርጥ የሚባሉ ተጫዋቾች ናቸው ያሉት። ፊት መስመር ላይ ኪሊያን ኤምባፔ፣ ቪኒ ጁኒየር፣ ሮድሪጎ ተሰልፈዋል። ሶስቱም ተጫዋቾች ተሰልፈዋል። 4-4-2 አሰላለፍ ይዘው ነው የገባው ሪያል ማድሪድ። ሁለቱ ፊት ለፊት ላይ ቪኒ ጁኒየር እና ኪሊያን ኤምባፔ ነበሩ። አማካይ ስፍራ ላይም ልምድ ያላቸውን ከወጣቶች ጋር ያቀናጀ ስብስብ ነበረም። ወጣቶች ቢሆኑም ግን ብዙ ጨዋታ ያደረጉ። ለምሳሌ ጁድ ቤሊንግሃም ገና በወጣትነቱ በርካታ ጨዋታዎችን ያደረገ የቻምፒየንስ ሊግ ዋንጫን ያነሳ አሁን በዓለማችን ከሚገኙ ምርጥ አማካዮች መካከል አንደኛው ነው። ልምድ ያለው የባለንዶር አሸናፊው ሉካ ሞድሪችም ነበረ። በእርግጥ ከእድሜ ጋር በተያያዘ ያው ድካም የተጫጫነው ተጫዋች ሆኗል። እንደ ቀድሞ አይደለም፣ ግን ደግሞ ከልምድ ያለው አሪፍ ተጫዋች እንደሆነ ይታወቃል። ካማቪንጋ ትናንት በጣም አሪፍ ነበረ። እኔ ከማድሪድ በኩል የኳሶችን የሚያጨናግፍበት መንገድ፣ ከአርሰናል ተጫዋቾች የሚነጥቅበት መንገድ፣ አንዳንዴ ኃይልም እየተጠቀመ 2-3 ጊዜ የአርሰናል ተጫዋቾች ፋውል ሰርቶብናል፣ ጥፋት ሰርቶብናል ብለው ነበረ። ግን ኳሱን የሚነጥቅበት መንገድ በጣም አስገራሚ ነበረ ካማቪንጋ። በእርግጥ መጨረሻ ላይ በ94ኛው ደቂቃ በቀይ ካርድ ወጥቷል። ኳስ ተበሳጭቶ መጥቶ መጀመሪያ ቢጫ ካርድ ተመልክቶ ነበረ። ጨዋታውን ፊሽካ ከነፉ በኋላ እንዲቆም ኳስ መታና ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ወጥቷል። ሁለተኛው ጨዋታ ላይ አይኖርም ማለት ነው። በእርግጥ ቢጫ ካርዱንም ሲያይ ሁለተኛው ጨዋታ ላይ እንደማይኖር ተረጋግጦ ነበረ። ኮርቷ የዓለማችን ምርጡ ግብ ጠባቂ በሪያል ማድሪድ ቤት ውስጥ አለ። ዴቪድ አላባ እና ሮድሪገር ነበሩ ወጣት ተከላካዮች። እንደ ፌዴ ቫልቬርዴ በቀይ መስመር በኩል በተከላካይነት ተሰልፏል። ሪያል ማድሪድ ቤት ውስጥ ትልቁ ችግር ተከላካይ ስፍራ ላይ ነው። በርካታ ተጫዋቾች ስለተጎዱ ማለት ነው። ምናልባት ትናንትና እነ ካርቫሃል የመሳሰሉ ተጫዋቾች ቢኖሩ እነ ኤደር ሚሊታው ቢኖሩ የተከላካይ መስመሩ ይህንን ቅርጽ አይዝም ነበረ። ሜንዲ እንኳን በዚህ ውድድር ዓመት እንዴት ድንቅ እንደነበረ ተመልክተናል እና ተከላካይ መስመር ላይ ችግር ነበረ። ግን ኮርቷ በጣም አስደናቂ ነበረ። በአጠቃላይ የማድሪድን ስብስብ ከተመለከተን የኮከቦች ስብስብ ነው ማድሪድ። ይህንን ክለብ ነው አርሰናል ትናንትና ምሽት ያሸነፈውና አርሰናል በቻምፒየንስ ሊጉ
የኤምሬትስ ምርጡን ምሽት አሳልፏል። ይህንን አስተያየት በርካቶች የቀድሞ ተጫዋቾችም ጭምር እየሰጡ ይገኛሉ። ያለምንም ጥርጥር በቻምፒየንስ ሊጉ ምርጡ ምሽት ነው አርሰናል ያሳልፈው በዚህ ስቴዲየም ላይ። በጣም 3-0 ማለት ከባድ ነው። ትልቅም ቡድን 3-0 ነው ያሸነፈው። በዛ ላይ በጨዋታም በደንብ በልጦ በሙከራዎችም በልጦ ነው ያሸነፈው። ያለምንም ጥርጥር ከውድድሩ አስገራሚ ውጤቶች መካከል አንደኛውም ሆኖ የሚመዘገብ ነው። እጅግ ልዩ በነበረ ስቴዲየም፣ ደማቅ በነበረ ስቴዲየም ምርጥ ምሽት አርሰናል አሳልፏል። ከኳስ ጋርም ያለ ኳስም አርሰናል በጣም ምርጥ ነበረ። ኳስ ሲይዝ በደንብ ተረጋግቶ ተጫዋቾች ተረጋግተው፣ በተለይ ደግሞ ቶማስ ፓርቴ መሀል ላይ መኖሩ ሉዊስ ስኬሊ 18 ዓመት ተጫዋች አይደለም የሚመስለው። በጣም የሚያስገርም ነው። አርሰናል ኳስ ሲይዝ ወደ አማካይነት ነው የሚለወጠው። በመከላከል ደግሞ ግራ ላይ ነው የሚከላከለውና ሮድሪጎን የመሰለ በጣም አስደናቂ ተጫዋች ሪያል ማድሪድ ቤት ውስጥ አለ። ሌላ በኮከቦች የተሸፈነ ኮከብ ነው በሪያል ማድሪድ ቤት ውስጥና ይህንን ተጫዋች ማቆም ግዴታ ይኖርበታል። ልክ ደግሞ አርሰናል ኳሱን ሲቆጣጠር በፍጥነት ወደ አማካይ ይመጣና የሚያደራጅበት መንገድ በቃ የ18 ዓመት ተጫዋች አይደለም። ዘንድሮ በቋሚነት መጫወት የጀመረ ተጫዋች አይመስልም እና በእንግሊዝ ብሔራዊ ቡድንም ይህንን ተመልክተናል። በጣም ሲደነቅ ነበረ። በፍጥነት ወደ መሀል እየገባ ኳሱን የሚያደራጅበት እያንዳንዱን ኳስ እንግሊዞች ሲጀምሩ በሱ በኩል ነበር አብዛኞቹ ኳሶች ሲያልፉ የነበረውና በአርሰናልም በትልቅ ጨዋታ ጁድ ቤሊንግሃም መሀል ላይ፣ ሞድሪች ቅድም የጠቀስ ነው፣ ካማቪንጋ እንደዚሁም ፊት መስመር ላይ ደግሞ ከኋላው ኳሱን እንደተቀበለ ከኋላው ኪሊያን ምባፔ፣ ቪኒ ጁኒየር የመሳሰሉ ተጫዋቾች ናቸው ሊከተሉት የሚችሉት እና ይህንን እያወቀ በዚህ አስደናቂ የስነ ልቦና ከፍታ መጫወት መቻሉ የተጫዋቹን አቅም በሚገባ የሚያሳይ ነው እና አማካይ ክፍል ላይ እንደዚህ ኳሱን አርሰናል ሲይዝ በፍጥነት እየተደራጁ ቀስ እያሉ ወደ ሪያል ማድሪድ የግብ ክልል በመታገስ ኳሱን እያንሸራሸሩ ለመሄድ ይሞክራሉ። ቡካዮ ሳካ በጣም አሪፍ ስለነበረ 2-3 አጋጣሚዎችን አስቀድሞም ለመፍጠር ሙከራ ሲያደርግ ነበረ። ልክ አርሰናል ኳስ ሲነጠቅ ደግሞ በፍጥነት ነው የመከላከል ቅርጻቸውን መተው የሚይዙትና ባለፈው በእንግሊዝ ፕሪሚየር ሊግ ኤቨርተን ላይ ይህንን አርሰናል የተመለከተ ምን ነክቷቸው ነው ሊል ይችላል። በዛ ጨዋታ ላይ ልክ ማድሪድ ኳሱን ሲቆጣጠር የአርሰናል ተጫዋቾች በፍጥነት ቦታቸውን ይዘዋል። የመከላከል ቅርጻቸውን የመከላከል አደረጃጀታቸውን በፍጥነት ነው የሚይዙት። በእርግጥ ከኳስ ውጪ ዘንድሮ የአውሮፓ ምርጡ ቡድን ነው በሚል የፓሪስ ሰን ጀርማው አሰልጣኝ ሉዊስ ኤንሪኬም ገልጿል። ከዘንድሮ ምርጥ ቡድኖች መካከል አንደኛው ፓሪስ ሰን ጀርማ ነው እና ኤሚሬትስ ላይ 2-0 አሸንፎታል አርሰናል። ከኳስ ውጪ በጣም የሚያስደንቅ ቡድን ነው እና በፍጥነት ነው ሁሉን ነገር የሚያስተካክለው። ትናንትናም ይሄንን ታታሪነት ተመልክተናል። ሁለተኛው አጋማሽ ላይ ሙሉ በሙሉ አርሰናል የበለጠበት ጨዋታ ነው። በሙከራም በጨዋታም ማድሪድን ፍጹም በልጦ ተጫውቷል። በቅርቡ ማንቸስተር ሲቲ ሪያል ማድሪድን እንደዚሁ ፍጹም በልጦ ያሸነፈበት ጨዋታ ይታወሳል። በዛ ደረጃ አይደለም፣ ፍጹም በዛ ደረጃ የነበረ አይደለም ብልጫው። ግን ደግሞ በአርሰናል በዚህ ደረጃ ሪያል ማድሪድን በልጦ መጫወት በጣም የሚያስደንቅ ነውና በልጦ ነው የተጫወተው። በአጠቃላይ 53.4% የኳስ ቁጥጥር ብልጫ ወስዷል። 1.51 ኤክስጂ ነበረው ወይም ይሄን ያክል ከተፈጠሩ ጎሎች ድሎች አንጻር ይሄንን ያክል ጎል ማስቆጠር ነበረበት ነው በአማካይ። ግን ከኤክስጂው በላይ ጎል አስቆጥሯል ትናንትና። ማድሪድ ደግሞ 0.5 እንዴት ዝቅተኛ እንደነበረ የሚያሳይ ነው። 12 ሙከራዎችን ሲያደርግ አርሰናል 11 ኢላማቸውን የጠበቁ ነበሩ። እጅግ በጣም ውጤታማ ምሽት ነው አርሰናል ያሳለፈው። ማድሪድ 9 ሙከራዎችን አድርጎ 3 ኢላማቸውን የጠበቁ ነበሩ። አርሰናል 36 ጊዜ የአርሰናል ተጫዋቾች በሪያል ማድሪድ ሳጥን ውስጥ ተገኝቶ ኳስ ነክተዋል። በሪያል ማድሪድ በኩል ደግሞ 13 ጊዜ ብቻ ነው ተጫዋቾች ማድረግ የቻሉት። ይሄንን ልዩነቱ በጣም ግልጽ ነው። ኮርቶ 5 ኳሶችን ሲመልስ 2ቱ እዛው ደብል ሴቭ ያደረገባቸው ናቸው። ተመታበት መለሰ፣ ድጋሚ ሲመታ እዛው መለሰ እና ይሄ በጣም ቅልጥፍናን የሚጠይቅ የግብ ጠባቂን ብልሃት የሚጠይቅ የአካልም የአእምሮን ጥንካሬም ብልሃትንም የሚጠይቅ ነው እና ኳሱን ወድቆ ከመለሰ በኋላ አንደኛው ዴክላን ራይስ ከመስመር የተሻገረለትን ኳስ በጭንቅላት የተገጨ ነው። እሱን መልሶ በፍጥነት ኳሱ ከማርቲኔሊ ሲመታ ቆሞ ደግሞ መመለስ መቻል የዓለማችን ምርጥ ግብ ጠባቂ ነው። በእርግጥ ምንም ጥርጥር የለውም እና 2 ጊዜ ይህንን አድርጓል። እሱ ባይኖር ከዚህም በላይ ጎል ይቆጠር ነበረ። ዴቪድ ራያም በአርሰናል በኩል በጣም አሪፍ ነው። ምናልባት የኪሊያን ምባፔ 20ኛው ደቂቃ ላይ የተሞከረው ኳስ ተቆጥሮ ቢሆን ኖሮ ብዙ ነገሮች ይለወጡ ነበረ በዚህ ጨዋታ ላይ እና ዴቪድ ራያ ምርጥ ነበረ ለማለት ነው። ዴክላን ራይስ የጨዋታው ኮከብ ነበረ። በአንድ ጨዋታ እንዴት እንደዚህ የሚያምሩ 2 ቅጣት ምት ጎሎችን ማስቆጠር እንደሚቻል በጣም የሚገርም ነው። 2ቱም ጎሎች ግሩም ነበሩ። አንደኛው ቅጣት ምት የወጣ የሚመስል ተቆርጦ ዞሮ መረብ ላይ ያረፈ ኳስ ነው። በዛ ላይ ኮርቷ ላይ ነው የተቆጠረው። ሁለተኛው ኳስ ደግሞ 90 ዲግሪ ላይ ያረፈ ነው። ቴሪ ዳንኤል ኦንሪ የቀድሞ የአርሰናል ኮከብ 10 ግብ ጠባቂ ብታቆም የማትመልሰው ነው በሚል ነው ይህንን ኳስ የገለጸው። 2 እጅግ በጣም የሚያስደንቁ ቅጣት ምት ጎሎች በተከታታይ ዴክላን ራይስ እስከ ትናንትና ምሽት ድረስ ከቅጣት ምት ጎል አላስቆጠረም። ትናንትና ግን 2 ግሩም ቅጣት ምቶችን አስቆጥሯል። በግማሽ ፍጻሜ በአንድ ጨዋታ ላይ 2 ቅጣት ምቶችን ያስቆጠረ የመጀመሪያም ተጫዋች ሆኗል። እሱም ከጨዋታው በኋላ የማይታመን ምሽት ነው ከሪያል ማድሪድ ጋር ነው የተጫወት ነው የምንጊዜ ምርጡ ጨዋታዬ ነው ወይም ደግሞ ምርጡ ምሽቴ ነው በሚል ነው የገለጸው። ዴክላን ራይስ የጨዋታው ኮከብ ነበረ። ስለዚህ
እንደምታስታውሰው 105 ሚሊዮን ፓውንድ ነው አርሰናል ለዚህ ተጫዋች ዝውውር ያወጣውና በቃ ትናንትና ከዚህ በኋላ ምንም አይነት ጥያቄ የሚነሳበት አይመስለኝም። በእርግጥ ከዛም አስቀድሞ ወደ አርሰናል ከመጣ በኋላ ዋጋውን የሚመጥን አቋም አሳይቷል ብዬ ነው እኔ ማምነው። ግን ደግሞ ጥያቄ ያላቸው ካሉ ትናንትና በትልቅ መድረክ በደንብ ያሳየበትን ምሽት ነው ያሳየው እና ቴሪ ዳንኤል ኦንሪም ሲቢኤስ ላይ ጠይቆት ነበረ። እንደዚህ አይነት ተመሳሳይ ለደጋፊዎች ይሁን ለራሱ ይሁን ለሪያል ማድሪድ ለየትኛውም ብቻ ይሁን የሆነ ማስመስከር ያለበት ነገር ካለ ዴክላን ራይስ ትናንት ምሽት ያንን አድርጓል። ያለምንም ጥርጥር በትልቅ መድረክ ያንን አድርጓል። ቡካዮ ሳካም ለዚህ ጨዋታ እንዴት እንደሚያስፈልግ አሳይቷል። ለሁለቱም ቅጣት ምቶች መገኘት ምክንያት የነበረው እሱ ነው። በዚህ ጨዋታ ላይ አንድን ተጫዋች በአንድ ጨዋታ መመዘን ቢከብድም ሪያል ማድሪድ ቤት ውስጥ ካሉ ተጫዋቾች ጋር ብዙ ጊዜ ይነጻጸራል። በተለይም ከነቪኒ ጁኒየር ጋር እና ከኪሊያን ምባፔ ጋር ባይሆንም ከሮድሪጎ ጋር የሚያነጻጽሩት ብዙዎች ናቸውና በደንብ ራሱን ያሳየበት ጨዋታ ነው ብዬ ነው የማስበው። ከጨዋታው በፊትም አስቀድሞ በሱና በኪሊያን ምባፔና ቪኒ ጁኒየር መካከል ስላለ ልዩነት ተጠይቆ ነበረ። ባለንዶርንም ከግምት ውስጥ በማስገባት ይሄ ነገር እንደማያሳስበው ተናግሯል። እሱ ባለንዶርን የማሸነፍ ሀሳብ እንዳለው ተናግሯል እና ትናንትና ምርጥ ነበረ። ሊዩስ ስኬሊ ቅድም አንስቻለሁ፣ የ18 ዓመት ተጫዋች አይመስልም። ቲምበር በጣም አስፈላጊ ነበረ ትናንትና፣ ምክንያቱም ቪኒ ጁኒየር ነው በሱ ቦታ ላይ ያለው፣ ተሳክቶለታል በማቆም። ቶማስ ፓርቲ የአርሰናል ደጋፊዎች ዋጋውን አይረዱት ይሆን የሚል ጥያቄ ነበረኝና ከትናንትና ምሽት ጨዋታ በኋላ የእሱን ዋጋ የማይረዳ የአርሰናል ደጋፊ ይኖራል ብዬ አልጠብቅም። ከምርጥ ምሽቶቹ መካከል አንዱን አሳልፈዋል። ሚኬል ሜሪኖም 8 ጎሎች ላይ ደርሷል። አሁን በቻምፒየንስ ሊጉ ሁለተኛ ጎሉን ነው ያስቆጠረው። አጥቂዎች ሁሉ በአርሰናል ቤት ውስጥ ተጎድተው ከአማካይ ስፍራ ላይ ወደ አጥቂ ዞሯል። ጎሎችን በትልልቅ ጨዋታዎችም ጭምር እያስቆጠረ ይገኛል። አርሰናልን አሸናፊ የሚያደርጉ ጎሎችንም እያስቆጠረ ይገኛልና ክረምት ላይ ያደረገው ዝውውር በጣም ትክክለኛ ዝውውር መሆኑን አሳይቷል። ትናንትና ካማቪንጋ በ94ኛው ደቂቃ ላይ ወጥቷል። አርቴታ ፍጹም ብቃት ያሳየንበት ነው በሚል ገልጾታል። ቤሊንግሃም በቤርናቢው ልዩ ነገር እንፈልጋለን፣ ቤርናቢው የማይታሰቡ ነገሮች የሚፈጠርበት ነው በሚል ገልጾታል። በመጨረሻም ፕሪሚየር ሊጉ 5ኛ ቦታ አረጋግጧል በቻምፒየንስ ሊግ በሚቀጥለው ዓመት አርሰናል ትናንትና ማሸነፉን ተከትሎ። ሌላኛው ጨዋታ በባየር ሚዩኒክና ኢንተር ሚላን መካከል የተደረገ ጨዋታ ነው። ኢንተር ሚላን 2-1 በሆነ ውጤት አሸንፏል። ከሜዳ ውጭ ያደረገው ጨዋታ ነው። ላውታሮ ማርቲኔዝ እና ፍራቴሲ ናቸው ጎሎችን ያስቆጠሩት። ሙለር በ85ኛው ደቂቃ አቻ ካደረገ ከ3 ደቂቃዎች በኋላ ነው ፍራቴሲ ለኢንተር ሚላን ሁለተኛ ጎል ያስቆጠረውና ኢንተር ሚላንን አሸናፊ ማድረግ የቻለው። በርካታ ሙከራዎችን አድርገዋል ኢንተር ሚላኖች ባየር ሚዩኒኮች 58 በመቶ የኳስ ቁጥጥር ብልጫ ነበራቸው። ሙከራዎችን አድርገዋል። 7 ኢላማቸውን የጠበቁ ሙከራዎችን አድርገዋል። ግን ጎል ማስቆጠር አቻ መሆን አልቻሉም እና በመጨረሻ ለኢንተር ሚላን እጅ ሰጥተዋል። ያለፉትንም ጨዋታዎች ኢንተር ሚላን ነው የቻምፒየንስ ሊግ ፍጻሜ ጨዋታን ጨምሮ አሸንፎ ባየር ሚዩኒክን ዋንጫ ወስዶ የነበረው። በጨዋታ ደረጃ ከተመለከትን የሪያል ማድሪድና የአርሰናልን ያክል ትኩረት የሚሰጠው በጣም ግዙፍ ጨዋታ ነው። ኢንተር ሚላንና ባየር ሚዩኒክ ያደረጉት ጨዋታ ብዙ ጊዜያችንን የአርሰናልና የማድሪድ ጨዋታ ላይ ወሰደን። በጣም አሪፍ ጨዋታ ነው። ሲጠበቅም የነበረ ነው። በዛ ላይ ደግሞ አብዛኛው ደጋፊ ወደ አርሰናል ደጋፊ። የኢትዮጵያ ፕሪሚየር ሊግ ትናንትና በ24ኛ ሳምንት ጨዋታዎች ተደርገውበታል። ሀዲያ ሆሳዕናና ድሬዳዋ ከተማ በአንድ አቻ አጠናቀዋል። ተመስገን ብርሃኑ ለሀዲያ ሆሳዕና፣ አቤል አሰበ ለድሬዳዋ ከተማ ጎሎችን አስቆጥረዋል። ለድሬዳዋ ከተማን በጣም ወሳኝ ጨዋታ ነበረ። ነጥብ መውሰድ ችሏል። መቻል መቀለ ሰባ እንደርታን 1-0 ረቷል። ሽመልስ በቀለ ነው ብቸኛዋን ጎል ያስቆጠረው። በኢትዮጵያ ፕሪሚየር ሊግ ዛሬም ጨዋታዎች ይደረጋሉ። 9 ሰዓት ጀምሮ ኢትዮ ኤሌክትሪክና ሐዋሳ ከተማ፣ 12 ሰዓት ደግሞ ስሁል ሽረ ከሲዳማ ቡና ጋር ይጫወታል። ኢትዮጵያ መድን በዚህ ሳምንት ባቻ ውጤት ነው ያጠናቀቀው። 45 ነጥቦችን ይዞ ይመራል። ወላይታ ዲቻ በ37 ነጥቦች ይከተላል። ሁለተኛ ደረጃ ላይ ነው የሚገኘው። ኢትዮጵያ ቡና 24ኛ ሳምንት ጨዋታውን ያደርጋል። በ36 ነጥቦች 3ኛ ደረጃ ላይ ይገኛል። የሚያሸንፍ ከሆነ የነጥቦቹን ቁጥር ወደ 39 ከፍ ያደርጋልና ከኢትዮጵያ መድን ጋር የሚኖረው የነጥብ ልዩነት ወደ 6 ይጠባል ማለት ነው። ቀጣይ ጨዋታዎች ለኢትዮጵያ መድን በተጽዕኖ ውስጥ እንዲያደርግ የሚያስገድድ ይሆናል። ኢትዮጵያ ቡና የሚያሸንፍ ከሆነ ባህር ዳር ከተማም የዚህን ሳምንት ጨዋታውን ያደርጋል። 34 ነጥቦችን ይዞ 4ኛ ደረጃ ላይ ነው የሚገኘው። ከሀዲያ ሆሳዕና ትናንትና ጨዋታውን ካደረገው ክለብ አቻ ከተለያየው ክለብ በተከታታይ አሁን 5 ጨዋታዎችን ማሸነፍ አልቻለም። ሀዲያ ሆሳዕና 4ቱ ጨዋታዎች ባቻ ውጤት የተጠናቀቁ ናቸው። ያለፉት 2 ጨዋታዎችም እንደዚሁ ባቻ ውጤት ነው የተጠናቀቁትና በ34 ነጥቦች አሁን 5ኛ ደረጃ ላይ ይገኛል። ባህር ዳር ከተማ የሚያሸንፍ ከሆነ 37 ነጥቦችን በመያዝ ወደ 2ኛ ደረጃ ከፍ ይላል። በእርግጥ የኢትዮጵያ ቡናም ውጤት አለ። እንደ ኢትዮጵያ ቡና ውጤት ግን ባህር ዳር እስከ 2ኛ ደረጃ ከፍ ማለት የሚያስችል እድል ይኖረዋል። ፋሲል ከነማም በዚህ ሳምንት አሸንፏል። 6ኛ ደረጃ ላይ ይገኛል በ33 ነጥቦች። በተከታታይ 3 ጨዋታዎችን አሸንፏል። በተለይም ደግሞ ቅዱስ ጊዮርጊስን 2-1 ያሸንፍበት ጨዋታ ከሳምንቱ ትልልቅ ጨዋታዎቹ መካከል አንደኛው የነበረ ጨዋታ ነው። በተለይም ደግሞ የሆነ የደርቢ ስሜት ተፈጥሯል በሁለቱ ክለቦች መካከል እና በቅርቡም ሻምፒዮን የነበረ ቡድን ነው ፋሲል ከነማ። በዚህም ምክንያት እንደዚህ አይነት ስሜት አለ። ቅዱስ ጊዮርጊስ በተከታታይ አሁን ጨዋታዎችን ነጥብ እየጣለ ይገኛል። በ5 ጨዋታዎች ማሸነፍ አልቻለም። ያለፉት
ያለፈውንም ጨዋታ ተሸንፏል። ከዛ አስቀድሞ 2 ተከታታይ ጨዋታዎችን ባቻ ውጤት አጠናቆ ነበረ። ከዛ በፊት ደግሞ ከ3 ሳምንታት በፊት ማለት ነው 2 ተከታታይ ጨዋታዎችን ተሸንፎ ነበረና አሁን በ31 ነጥቦች ከ22 ጨዋታዎች በኋላ 10ኛ ደረጃ ላይ ተቀምጧል። መቻል ትናንትና አሸንፎ 32 ነጥቦች ላይ ደርሷል። ከ2 ተከታታይ ጨዋታዎች በኋላ ከሽንፈቶች በኋላ ነው የትናንቱን ጨዋታ ያሸነፈው ሽመልስ በቀለ ግሩም ጎል ነው ያስቆጠረው። 8ኛ ደረጃ ላይ መጥቷል። አዳማ ከተማ በ21 ነጥቦች 15ኛ ደረጃ ወራጅ ቀጠና፣ ሐዋሳ ከተማ በ20 ነጥቦች በተመሳሳይ ወራጅ ቀጠና ውስጥ 16ኛ ደረጃ ላይ ነው የሚገኘው። ዛሬ የሚያሸንፍ ከሆነ ሐዋሳ ከተማ ነጥቦቹን ወደ 23 ከፍ ማድረግ ይችላል። ከወራጅ ቀጠና 1 ደረጃ ከፍ ብሎ የሚገኘው መቀለ ሰባ እንደርታ በተከታታይ 2 ጨዋታዎችን ተሸንፏል። ትናንትናም ተሸንፏል። 25 ነጥቦች አሉት። 2 ነጥብ ልዩነት ይሆናል ማለት ነው በወራጅ ቀጠና ውስጥ በሚኖረው በሐዋሳ ከተማና በመቀለ ሰባ እንደርታ መካከል። ዛሬ የሚያሸንፍ ከሆነ ሐዋሳ ከተማ ሽረ እንዳስላሴ በ16 ነጥቦች 17ኛ ደረጃ ላይ ይገኛል። ወልዋሎ ዓዲግራት ዩኒቨርሲቲ በ10 ነጥቦች 18ኛ ደረጃ ላይ ነው የሚገኘው። የ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ነገ ሲደረጉ 9 ሰዓት ጀምሮ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ፣ 12 ሰዓት ጀምሮ ባህር ዳር ከተማ ከኢትዮጵያ ቡና በጣም ተጠባቂ ጨዋታ ነው። ኢትዮጵያ ቡና የሚያሸንፍ ከሆነ ቅድም እንዳልኩት ወደ 2ኛ ደረጃ ከፍ ይላል። ባህር ዳር ከተማ ጋር የሚኖረውን የነጥብ ልዩነት ማስፋት ይችላል። ስለዚህ እንደ 2 ጨዋታ የሚታይ ነው ለኢትዮጵያ ቡና። ባህር ዳር ከተማ የሚያሸንፍ ከሆነ 2ኛ ደረጃ በቀጥታ 2ኛ ደረጃ ላይ መቀመጥ የሚችልበት እድልን ይፈጥራል። የኢትዮጵያ ከፍተኛ ሊግ ምድብ ሀ 20ኛ ሳምንት የመጨረሻ 2 ጨዋታዎች ትናንትና ተደርገዋል። ሸገር ከተማ ደብረ ብርሃን ከተማን 3-2 አሸንፏል። ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ መግባቱን ቀድሞ ነው ያረጋገጠው። ዘካሪያስ በየነ፣ አሚር አብዶና ጀቤሳ ሚኤሳ ጎሎችን ለሸገር ከተማ አስቆጥረዋል። አብዱልአዚዝ ኡመር እና በረከት አድማሱ ደግሞ ለደብረ ብርሃን ኳስና መረብን ያገናኙ ተጫዋቾች ናቸው። ደደቢት አምቦ ከተማን በተካልኝ አስፋው ብቸኛ ጎል 1-0 በሆነ ውጤት አሸንፏል። ነገሌ አርሲ በ40 ነጥቦች ይህንን ምድብ እየመራ ይገኛል። ምድብ 2 ላይ ምድብ ሀ የተጠናቀቀ ነው። ያው ብዙ ላለመውረድ የሚደረግ ደረጃ ሰንጠረዡ ከፍ ብሎ ለማጠናቀቅ የሚደረጉ ጨዋታዎች ናቸው የሚቀጥሉት። የፍጻሜ ጨዋታም ይደረጋልና 3ኛ ደረጃን ይዞ ለማጠናቀቅ 2ኛ ደረጃን ይዞ የሚያጠናቅቀው ቡድን ከሁለቱ ምድቦች 2ኛ ደረጃን ይዘው የሚያጠናቅቁ ክለቦች ለ3ኛ ደረጃ ይፋለማሉ። ምንም እንኳን ወደ ፕሪሚየር ሊጉ የመምጣት እድል ባይኖራቸውም 3ኛ ደረጃን ይዞ ለማጠናቀቅ የሚፋለሙ ይሆናል። ምድብ 2 ላይ ግን ነገሌ አርሲ በ40 ነጥቦች እየመራ ይገኛል። ይህ ምድብ እስከ መጨረሻው ሳምንት በጣም የሚያጓጓ ይሆናል። ደሴ ከተማ በ2 ነጥቦች ብቻ አንሶ 2ኛ ደረጃ ላይ ይገኛል በ38 ነጥቦች። 21 የጎል ክፍያ ያለው ቡድን ነው። ከፍተኛ የጎል ክፍያ ያለው ደሴ ከተማ ነው በዚህ ምድብ። ሀላባ ከተማ በ36 ነጥቦች 3ኛ ደረጃ ላይ ይገኛል። ምናልባት ንብም በ35 ነጥቦች 4ኛ ደረጃ ላይ ይገኛል እና በእነዚህ 4 ክለቦች መካከል በቀጣይ የሚደረግ ጠንካራ ፉክክር ይኖራል። የንብ ምናልባት ከባድ ሊሆን ይችላል፣ ግን 3ቱ ክለቦች ጠንካራ ተፎካካሪ እንደሚሆኑ ይጠበቃል። አዲሱ ቱላ በ12 ጎሎች ከንብ ከፍተኛ ጎል አስቆጣሪነቱን በኢትዮጵያ ከፍተኛ ሊግ እየመራ ይገኛል። ጌትነት ተስፋዬ ከወልቂጤ ከተማ 11 ጎሎችን አስቆጥሮ 2ኛ ነው። በርካታ ተጫዋቾች ደግሞ 9 ጎሎችን አስቆጥረው በ3ኛ ደረጃ ላይ ይገኛሉ። ትናንት በአውሮፓ ቻምፒየንስ ሊግ